مرحبا. بسم الله الرحمن الرحيم. الحمد لله والصلاة والسلام على رسول الله وعلى آله وصحبه ومن والاه، أما بعد. يقول الله جل وعلا: وما خلقت الجن والإنس إلا ليعبدون. أحبابي في الله، كما تعلمون أن أهل السنة والجماعة لا يأخذون عقيدتهم إلا من الكتاب والسنة بفهم سلف الأمة. ሁላችሁም እንደምታውቁት አህለ ሱና ወልጀማዓ አቂዳቸውን የሚወስዱት ከቁርአን ሰሒህ ከሆነ ሐዲስ ነው። ወከዛሊክ አልዐቅሉ ወሲለቱን ሊፈህሚሂማ፣ ይሄ አይምሯችን ያንን ቁርአንና ሐዲስን የምንረዳበት መዳረሻ ነው። ላ የፈሀሙነ አልኪታብ ወሱና ኢላ ቢፈህሚ ሰለፉና ሳሊሕ፣ ቁርአንና ሐዲስን አይረዱም በሰለፎች አረዳድ ቢሆን እንጂ ማለት ነው። ሁለት ሶስተኛ አልዐቅሉ ያዕኒ ሶስተኛ አነ አልዐቅል መህጁቡን ሚን ወራኢ አልገይብያት፣ ይሄ አይምሯችን ሩቅ የሆኑ ነገራቶች ገይብያት የሆኑ ነገራቶች መህጁብ ነው፣ የተጋረደ ነው። ለዛም ነው ኢማሙ ማሊክ ረሒመሁላህ ለማ ሰአለሁ አልሙብተዲዕ አን ልእስቲዋእ ቃለ ለሁ ያ ኢማም የቁል ላሁ ጀለ ወዐላ አርረሕማኑ ዐለ ልአርሽ እስተዋ ከይፈ እስተዋ። بعدما قاطع إمام مالك رحمه الله فقال له الاستواء معلوم والكيف مجهول والإيمان به واجب والسؤال عنه بدعة. يعني الله አዛኙ ጌታ ከአርሽ በላይ ነው ብሎ ይላል። ከአርሽ በላይነቱ እንዴት ነው ብሎ ሲጠይቃቸው ከአርሽ በላይነቱ ይታወቃል አላህ Subhanahu Wa Ta'ala፣ ምክንያቱም ስለራሱ ማዋቂ የሆነው ጌታ ስለሌላው ማዋቂ የሆነው ጌታ ስለተናገረ ማለት ነው። እንዴት ነው የሚለው ግን ከሚታወቅ በስተቀር ያለ ነው። በዚህ ማመን ደግሞ ግዴታ ነው አሉት። እንዴት ነው የሚለው አይታወቅም፣ በዚህ ማመን ግዴታ ነው። ለምን? አላህ Subhanahu Wa Ta'ala ስለራሱ ማዋቂ የሆነው ጌታ ስለሌላው ማዋቂ የሆነው ጌታ ነግሮናልና ማለት ነው። ነገር ግን በዚህ ማመን ግዴታ ነው። ስለዚህ አንድ ሰው መጠየቅ የለበትም እንዴት ነው ብሎ፣ ምክንያቱም መረዳት አይችልም። አልዐቅሉ መህጁቡን ሚን ወራኢ አልገይብያት፣ ሩቅ የሆነ ነገር በዐቅል የሚደረስበት አይደለም። ከዛሊክ ፊ አስማኢላሂ ወሲፋቲህ በዐቅል የሚደረስበት አይደለም። አላህ Subhanahu Wa Ta'ala ከአርሽ በላይነቱ እንዴት ነው? አላህ Subhanahu Wa Ta'ala እጅ አለኝ አለ፣ እጁ እንዴት ነው የሚለው በዐቅል የሚደረስበት አይደለም። يقول العلماء العقل تابعة للنقل ይላሉ وصلة لفهم النقل። ይሄ ቁርአንና ሐዲስን የምንረዳበት መዳረሻ ነው እንጂ እርሱ ይሄ ዐቅል የሚባለው ነገር ሙቀደም አይደለም ይላሉ። እነዚህ አህሉ ዚየግ አህሉ الباطل أو أهل الضلال في أسماء الله وصفاته ትልቅ እንትን የተሳሳቱት ምንድነው? جعلوا عقلهم قدموا عقلهم قبل النقل، عقላቸውን ከነቅል በስተፊት ስላስቀደሙ ነው። جعلوا عقلهم حاكما للكتاب والسنة، ለቁርአን ለሐዲስ እርሱ ፍርድ የሚሰጥ አደረጉት። የፈለገውን የሚያጸድቅ የፈለገውን ውድቅ የሚያደርግ አደረጉት። የዚህን ሰዓት ጥሜት ውስጥ ገቡ ማለት ነው። ሙተናቂድ ውስጥ ገቡ ማለት ነው። ግማሹን ነፊ ያደርጋሉ፣ ግማሹን ያጸድቃሉ። ሐይ የሚለውን ሕያው ነው የሚለውን ስለ አላህ Subhanahu Wa Ta'ala ያጸድቃሉ። ለምን? ከፍጡር ጋር አይመሳሰልም ይላሉ። ሰውም እኮ ሌላውም መክሉቅ
ሕያው የሚለው ይዘዋል ህይወት ያለው ሁሉ ማለት ነው። ነገር ግን ሌላውን ሲፋ ደግሞ እስቲዋ ላይ የድ ላይ ወጅህ ላይ ሲመጣ ደግሞ አይ ፍጡር ጋር ይመሳሰላልና አይሆንም ማለት። ሰምዕ ላይ በሰር ላይ ሲመጣ ደግሞ አይ ለይሰ ከምትል ሸይ ወስምዑ البصر ይሰማል ያል የሱ አምሳያ የለም የሚለውን ያዙና እዚች ላይ አጸደቁ ደግሞ እና ሙተናቂድ የሆነ ነገር ማለት ነው። በነገራችን ላይ كل معطل لا يعطل إلا بعدما شبه يعني معطل هنا هلو تعطيل أدرقم أو ما يحرف إلا بعدما شبه الله عز وجل. الله سبحانه وتعالى انتن كان مساسل بهالان بالمخلوق كفطر قا كان نزاتره كان مساسل بهالان. وهذا منهاج خاطئ أو فهم خاطئ يهدمو اتساساته هنا درقتنا. عبد الله بن مسعود يقول اتبعوا ولا تبتدعوا فقد كفيتم تكاتلوا አዲስ ፈጠራን አታንጡ በርግጥም ተብቃቅታችኋልና ይላል። يقول السلف أمروها كما جاءت سل الله سبحانه وتعالى سمنا صفات እንደመጣ አሳልፉ ይላል። እና ስለዚህ ይሄንን ሶስት ቃዒዳ ያዙ እንዳንተ ኢላ አንተ ሙት ምን የሚለውን أن أهل السنة والجماعة يأخذون عقيدتهم من الكتاب والسنة. أهل السنة والجماعة عقيدتهم يوصل كمندنو كقرآن صحيح كهون حديث. والعقل وسيلة لفهمهما عقل دمو مدارشانو النرسل لمردات مالنا هي عقل مدارشانو قرآن حديث لنرد بالزندة مدارشانو وسيلان. ሁለተኛ لا يفهمون كتاب الله وسنة نبيه صلى الله عليه وسلم إلا بفهم سلفنا الصالح. قرآننا حديثا أي الردم بسلفوش الرداد بهون انجي لمن الله سبحانه وتعالى يقول فإن آمنوا بمثل ما آمنتم به فقد اهتدوا وإن تولوا فإنما هم في شقاق فسيكفيكهم الله وهو السميع العليم. እናንተ እንዳመናችሁት አምሳያ ቢያምኑ በርግጥም ቀጥተኛው መንገድ ተመርተዋል ይላል። ነገር ግን አሻፈረ ብለው ከዞሩ እነርሱ በጥሜት ላይ ነው ያሉት ይላል አላህ Subhanahu Wa Ta'ala። ምንድነው እናንተ እንዳመናችሁት አምሳያ ካመነ የሚለው ሱሐቦች እንዳመኑት አምሳያ ምናምን ከሆነ እኛ በቀጥተኛ መንገድ ላይ ነን ማለት ነው። የሱሐቦች እምነት በስቲዋ ላይ አስማው ሲፋት ላይ በአጠቃላይ እንዴት ነው? የአርባዕ መዛሂብ ኺላፍ የለባቸውም። በዐቂዳ ዙሪያ አንድም ኺላፍ የለባቸውም አርባዕ መዛሂብ። ነገር ግን አሁን እዚህ ጋር ላይ አንዱ አህባሽ መሆነ ሶፊያው የአቡ ሐኒፋን መዝሀብ ተከታይ ነኝ ይላል ወይም የሳቸውን ፍቅህ ይቀራል። ነገር ግን እንትን ላይ ሲመጣ አሻዕሪይ ነው ማቱሪዲይ ነው። የኢማሙ ሻፊዒን መጽሐፍ ይቀራል። ዐቂዳ ላይ ሲመጣ እሳቸውን አይከተልም። አሻዕሪይ ነው ወይም ማቱሪዲይ ነው ዐቂዳ ላይ ማለት ነው። ለምን አርባዕ መዛሂብ በዐቂዳ ዙሪያ ምንም አይነት እንከን የለባቸው። ፍሩዕ ላይ ነው ኺላፋቸው ማለት ነው። መሳኢል አልፍቅህያ ላይ ነው። ይሄ አንድ ሁለት ብላችሁ ያዙ። لا يفهمون الكتاب والسنة إلا بفهم سلف هذه الأمة. ይሄ ሁለት ነው። ሰለፎች በተረዱበት መልኩ እንጂ ቁርአንና ሐዲስን አይረዱም። አህለ ሱና ወል ጀማዓ ወይም አሰለፊይን ወይም ሰለፊያዎች። ሶስተኛ አልዓቅሉ መሕጁቡን ሚን ወራኢል ገይብያት፣ አይምሮ የተጋረደ ነው ስለ ሩቅ እውቀት። ያኒ ኩሉ ሸይ ለሁ ሐድ ዐንደ አልመኽሉቅ፣
كل شيء له حد. النظر له حد، والسمع له حد، والعقل له حد محدود يعني የተገደበ ነው። አሁን እኛ ስናይ የተወሰኑ ኪሎ ሜትር ነው አይደል ማየት የምንችለው፣ የተወሰኑ መሳፋዎች ነው። ከዛ ወደዛ ማየት አንችልም። ስንሰማ እንደዚህ የተወሰነ ቦታ ነው። አቅላችንም ሲያስብ የተወሰነ ነገር ነው ሊረዳ የሚችለው እንጂ ስለ አላህ Subhanahu Wa Ta'ala ከአርሽ በላይነት ስለ አላህ Subhanahu Wa Ta'ala ሲፋቶች ሊረዳ አይችልም። ገይብያት ነው። ያኒ ገይብያት የሆኑ ነገራቶች ምንድነው? አተስሊም ነው፣ እጅ እግር መስጠት ነው፣ በቃ ማመን ነው። ስለ እሳት ሲያምን ሰው እሳትን አይቷል? አላየም። ስለ ጀነት ሲያምን ጀነትን አላየም። ስለ ቀብር ቅጣት ብዙ ነገራቶች እኮ እኛ የምናምንባቸው ገይብያት የሆኑ ነገራቶች ናቸው። ስለ አላህ ከዛሊክ ስለ አላህ Subhanahu Wa Ta'ala ሲፈትና ባህሪያቶች እንደዚሁ እንደመጣ ማሳለፍና ማመን ነው ያለብን ማለት ነው ያለብን። ስለዚህ ይሄ ሶስት ቃይዳዎች ናቸው። እነዚህ አንድ ሰው ያኒ እንትን ካለ ኢንሻአላህ في اسماء الله وصفاته ጥሜት አያገኘውም እነዚህን ቃይዳ እስከያዘ ድረስ ማለት ነው። مرحبا. لأن هؤلاء እነዚህ ሌሎቹ ማለት ነው قدموا عقلهم قبل النقل وفسروا الحديث كما يريدون ويفسرون الحديث كما يريدون ويفسرون الآية كما يريدون. فاهم؟ كما قال الله جل وعلا أفرأيت من اتخذ إلهه هواه وأضله الله على علم. ልብ ወለዳቸውን ነው የሚከተሉት። ለዛም ነው የአህባሾቹና መሪ የሚባለው ሐዲሱ ሰሒህ ሆኖ መጥቶ ሙተዋቲር ሆኖ ሰነዱ ትክክለኛ ሆኖ يعني إذا لم يوافق عقلنا نقول هذا غير صحيح. قال هكذا እንደዚህ ነው ያለው። ሐዲሱ ሰሒህ ሆኖ ሙተዋቲር ሆኖ ሰነዱ ትክክለኛ ሆኖ ለአቅላችን የማይስማማ ከሆነ ይሄ ውድቅ እናደርጋለን ትክክል አይደለም ብለና ያለው። وهذا شعارهم لا يأخذون عقيدتهم هؤلاء المنحرفين لا يأخذون عقيدتهم إلا من حديث ضعيف أو موضوعات إلى آخره. لارساتهم يسمعما كونه ያንን ነው በቃ ሽዓራቸው ይሄ ነው በቃ ضعيف የሆኑ ሐዲሶችን موضوع የሆኑ ምንም መነሻ መድረሻ የሌላቸውን እነዛ ነው የሚያንጸባርቁ እንትን አቂዳ ላይ مو احكام فضلا عن الحكم